ወሃብያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን የሚመስሉ ናቸው። ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይ ትገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት ጀሃነም ይገባል በኋላ አይደለም ወይማ አካል ነው ተማለታቸው የተነሳም ምን ይሞላለም ጀሃነምን የሚሞላው እሱ ነው አሉ። ወሃብያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን የሚመስሉ ናቸው። አይበቃችሁም እንዴ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ነው አላህ ያለው። ጀሃነምን ሞላት ባንተ በኢብሊስና አንተን በተከተለህ ሞላታለሁ ብሏል አላህ። ይሄ ቁርአን ነው። እነሱ ምን አሉ? አይ ጀሃነም ጨምረኝ አልበቃኝም ስትል ምን ያረጋል አሉ። እንደነሱ ባል ክብር ጉን ይያሉ እግር ለአላህ ሰጥቶ ክብር ይባላል። የእግር ክብር በጣም እኮ የሚገርም ነገር ነው። ይሄ ይበቃናል። ወል እንደሰማችሁት ነው እንግዲህ ሐባሾቹ ከዋብያ ጋር ያላቸውን ልዩነት ሲናገሩ በጣም የሰማይና ምድር ያህል ሰፊ ልዩነት እንዳላቸው ነው። ነብያቸው ደግሞ ሱነን አቢ ዳውድ 4606 ላይ እንደዚህ ይላል። አወይትራ አቡ ሁረይራ እንደተረከው the prophet said controverting about the Quran is disbelief በቁርአን መለያየት ወይንም ደግሞ አለመስማማት ኢአማኝ ነው ብሏል ያደርጋል። ሶ በቁርአን ላይ ከተለያያችሁ ኢአማኝ የሚያደርጋችሁ ከሆነ እንዳያችሁት ሐባሾቹ አላህ እግር የለውም ይላሉ፣ ዋብዮቹ አላህ እግር አለው ይላሉ። ዋብዮቹ አላህ እጅ አለው ይላሉ፣ እነኞቹ አላህ እጅ የለውም ይላሉ። ሐባሾቹና ዋብዮቹ በአላህ ጉዳይ ላይ ሰፊ ልዩነት አላቸው። ልዩነታችን፣ አንድነታችን፣ ውበታችን ምናምን በአምልኮት ላይ ወይንም ደግሞ በአምላክ ላይ ይመጣል ብላችሁ ታስባላችሁ? ይህንን ሰፊ ልዩነት ይዘው ነገ አብረው ኢድ ያፈጥራሉን? አብረው ይቀመጣሉን? አንደኛው ወጥቶ አላህ የሚወጣ የሚወርድ ማለት እሱ ከጦጣ ጋር የሚመሳሰል ነው ዋብያው እና ሐባሹ ሲለው ዋብያው ቁጭ ብሎ ያዳምጣልን? ዋብያውስ አላህ አንድ ባት አለችው ጭንቅላት ግን የለውም ይወጣል ይወርዳል ሲል ሐባሹ የኔ አምላክ ነው ብሎ አሜን ይላልን? አምላካቸው በዚህ መጠን የተለያየ የተበጣጠቀ የተሰነጣጠቀ ልዩነት ኖሯቸው አንድነት በሚል አብረው ኢድን ያፈጥራሉን? አብረው ስቴዲየም ይገናኛሉን? ብዙ ጊዜ ዋብዮቹ ሐባሾችን ሲያታልሏቸው ችግር የለው ምናምን ነገር ብለው ይሸውዷቸዋል። ሐባሾቹ ብዙ ጊዜ ወሬኞች ናቸው። ምንም አቅም የላቸው። አቅም ስለሌላቸው በየቦታው መስጊዳቸው እየተነጠቀ ነው፣ እያከፈሯቸው ነው፣ ወደ ዋብያነት እየለወጧቸው ነው ማለት ነው። መፈክር ብቻ ናቸው። ኦርቶዶክሳውያን በሃይማኖት ላይ ከማይመስለን ጋር ምናምን የምንባባለው እኛ የለም፣ አንባባልም፣ አብረንም አንሳተፍም በአምልኮት ላይ ከማይመስለን ጋር ማለት ነው። ያንተ አላህ እጅ አለው አይደለ? አላህ ከኛ ጋር አይመሳሰልም። አላህ ከፍጡር ጋር አይመሳሰልም ነው ያልኩህ እንጂ እጅ አለው ስንል እንደኛ እጅ አለው ማለት አይደለም። ኦኬ ፊት አለች፣ ሁለት ቀኝ እጅ አለ፣ አንድ ባት አለችው የተያያዘ ነው ካልክ በእርግጥ እውነት ብለሃል። ፈርስ እንደዚህ አይነት ሰው የለም አይመስልም። አላህ ማንን ቁጥር 17 ላይ ያለውን ኢየሱስም ገና ወደ አባቴና ላረኩምና ትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ይሄንን ኢየሱስ ተናግሮታል፣ እኔም አምንበታለሁ በዚህ ንግግር በለስ። አንዷን ጥቅስ እንኳን መሰንጠቅ ትፈልጋለህ? ይሄ ክፍል እስልምናን የሚጠቅም አይደለም፣ መጥቀስ የለባችሁም ይሄን ክፍል። ስለዚህ ይሄንን ኢየሱስ እንዲህ ብሎ አስተምሯል ባልክበት ቅጽበት ላይ ሙሐመድ ይዞት የመጣው አስተምሮ ስህተት ይሆናል ማለት ነው። የሰው ሃይማኖትን ሳትወክሉ ነን ብላችሁ እንዳትመጡ ትያዛላችሁ። እንደዚህ እዛ ኡስታዞቹ ድራማ ይስሩ፣ እኛ ጋር ታደርጉት መቼ። ምክንያቱም እዚህ ጋር የቆምነው ህይወትን ለማስተማር ነው፣ ሰዎች እንዲድኑ እንጂ ድራማ ልንሰራ አይደለም የገባ ነው። ያንተ አላህ እጅ አለው አይደለ? ወደ ሌላ ጥያቄ እየገባክ ነው። ያኛው ጥያቄ ላይ ተማማን ግን ወደ ሌላ ጥያቄ ያንተ አላህ ብዙ ነው። የሱ ቆይ ችግር የለውም። ያንተ ተነጋገርሽ ቀጥል። አላህ ብዙ ነው የሚል አለ የሚል ጥቅስ አለ። ግን እንደ ቁርአን ወይ ደግሞ እንደ ሐዲስ በዛት አላህ አንድ ነው የሚል ሽታውም የለም በሐዲስም በቁርአንም። እስኪ በቁርአን አላህ ብዛቱ ከአንድ በላይ ከመሆኑን እስኪ የሚያሳይ ጥቅስ አሳየኝ።
አንድ ጥቅስ በጣም ብዙ ቦታ አለ። በጣም ብዙ ቦታ አለ። ፈጠርኳችሁ፣ ፈጠርናችሁ፣ ያደረግናችሁ፣ አደረግናችሁ የሚል በጣም ብዙ ቦታ አለ። እሱ እኮ ሌላ ነው። ሌላ እንትን ያለው እሱ ማለት እኮ ምንድነው? አሁን ለምሳሌ አንተ ራሱ አሁን ለምሳሌ እኔ እንዴት ነህ አለ ብዬ ሰላምታ ብጠይቅ አዎ አለን እንዴት ነህ ደህና ነህ አላልከኝ አትለኝም? አለን ደህና ነህ አትለኝም? ጎበዝ እናመሰግናለን። ያንተ አላህ ፍጡር ነው። ቀደም ያልኩህን አስታወስከውን? አንተ በተጠቀምከው ኤግዛምፕል መሰረት አላህ ምሳሌ የሚደረግለት ከፍጡር ጋር ስለሆነ አላህ የሚናገረውም እንደኔ እንደ ፍጡር ራሱን ከፍጡር ጋር እያመሳሰለ ነው። ምንም ለኔ አምሳያ አታድርጉ፣ ምስል አምሳያ የለኝም። ቆይ ከፍጡር ጋር ታመሳስሉኝ ምሳሌም እንዳሰጡ ያለውን አንተ በደቂቃ ውስጥ አፈርሰ ለምሳሌ አንተ እንዲህ ትላለህ ብላልከኝ። ስለዚህ ሱራ 16 74 አካባቢ ሱራ 42 ቁጥር 11 ላይ ቁርአንን አፈረስከው፣ አላህን ውሸታም አደረግከው። አላህ እንደኔ ነው የሚያወራው ማለት ነው። እንደኔ ነው፣ እንደኔ ምሳሌ ይሰጠዋል ማለት ነው። ምክንያቱም እንዳታመሳስሉ፣ ተሳስታችሁ እንዳታመሳስሉ ብሏል። በደቂቃ ውስጥ አላህ ፍጡር መሆኑን ኮንፊርም አደረክልኝ። አጨበጭባለሁ። አላህን ማለት አታመሳስሉ ማለት አላህ እጅ አለው ስንል አላህ እጁ ከኛ ጋር ይመሳሰላል ማለት አይደለም። አላህ አይን አለው ማለት ከኛ ጋር ይመሳሰላል ማለት አይደለም። እጅ ማለት ምን ማለት ነው? ቆይ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ቆይ አለስተ ልንገርህ። አላህ እጅ አለው ማለት ከኛ ጋር ይመሳሰላል ማለት ነው። አይመሳሰልም ማለት እኮ ነው እንጂ ይመሳሰላል ማለት አይደለም። እዛ ጋር ማወቅ ያለብህ እንጂ እኔ አሁን ያመሳሰልኩት እኔ ምሳሌ ነው የሰጠኩ እንጂ ከኛ ጋር አመሳስዬ አይደለም እኮ አላህን ከኛ ጋር ቆይ አይመሳሰልም ስትል አንተ ራስህ እኮ እያመሳሰልክ እየነገርከኝ ነው። አላህ ሁለት እጅ አለው እጅ በሚለው ብቻ ከኔ ጋር አመሳሰልከው። አንድ በል ሁለት በሚለው ከኔ ጋር አመሳሰልከው። ሁለት በል አይመሳሰልም ስትል ምኑ ነው የማይመሳሰለው? እጅ የሚለው እኮ ኦልዌይስ አይምሯችን አንተ እጅ ባልክባት ማይክሮሰከንድ በዛይ ቅጽበት ውስጥ በማይክሮሰከንድ ውስጥ እጅ የሚለው ይመጣልን። ይሄ ነው እጅ የሚለው የሱ ያላህ መያዣው መጨበጫው መስሪያው ነው አይደለም? ልናገር ድረስ እንደዛ ስንል አላህ እጅ አለው ስንል እጁ አላህ ከኛ እንደኛ እጅ ያለው ማለት አይደለም። እጁ ከኛ ጋር ይመሳሰላል ማለት አይደለም እኮ ነው ያልኩክ። አላህ ከኛ ጋር አይመሳሰልም፣ አላህ ከፍጡር ጋር አይመሳሰልም ነው ያልኩክ እንጂ እጅ አለው ስንል እንደኛ እጅ ያለው ማለት አይደለም። ኦኬ ጭንቅላትስ አለው? ሁለት እጅ እንዳለው ነግረኸኛል። ትስቃለህ። ጭንቅላት ግን የለውም፣ አይመሳሰልም። እሺ መልኩ ሊሆን ይችላል ማይመሳሰለው ከኛ ጋር። አንገትስ የለም። አንድ ባት አለች። አንድ ባት አለችው። ሁለት ቀኝ እጅ አለው። ጎን አለው ወይ? ፈርስት ጎን ከሌለው አላህን እንዴት አንድ ትለዋለህ? ሁለት እጁ እዛ ጋር ነው ያለው። አንድ ባት እዛ ጋር አለች። ሁለት አይን እዛ ጋር ትሆናለች። ጆሮ እዛ ጋር ይሆናል። ፊቱ እዛ ጋር ይሆናል። እንዴት ነው አንድ የምትለው? ኦኬ ፊት አለች፣ ሁለት ቀኝ እጅ አለ፣ አንድ ባት አለችው። የተያያዘ ነው ካልክ በእርግጥ እውነት ብለሃል። ፈርስት እንደዚህ አይነት ሰው የለም አይመስልም። አላ ማንን አንድ ባት ያለችው አስባችሁታል? አንድ ባት ጭንቅላት የሌለው አንገት የሌለው ሁለት ቀኝ ብቻ ያለው አንድ ባት ያለችው ፍጡር የለም፣ ሰው የለም። እውነት ነው። አላህን ማንም ሊመስል አይችልም። በዚህ መሰረት ጭንቅላት አልባ አንገት አልባ የሆነ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ይሄ እኮ ገና ሳስበው ራሱ ለሰላት እንደዚህ ብለህ ባልክበት ከምር አትዋሽ። ፈርስት አይዘገንንም ስታስበው ሰላት ልትሰግድ ስትል አሁን እኔ እዚህ ጋር አሁን እግዚአብሔር አንገት አለው ጭንቅላት አለው ብዬ ብጠይቅ አሁን ይሄ ያስኬደናል? አያስኬደንም። እያወክ ለምን እንከራከራለን? ኖ ችግር የለውም። ብጠይቀኝ እኔ ማተራ አያደርገኝም። ብጠይቀኝ ማተራ አያደርግም። ለምን መሰለህ? አንድ አሁን እጅ አለው ተማመን የመጣውን እናጸድቃለን ብላችሁ ታምናላችሁ አይደለ? አለው ብላችሁ አይደለ?
እጅ አለው ስለ እኮ እጁ እኮ ከኛ ጋር አይመሳሰልም አልኩህ እኮ። አላህ ከማንም ጋር እኮ እንደማይመሳሰል ተስማማው። እንደማይስማም ያ እጁ ከማንም አይመሳሰል፣ ባት አለው ከማንም አይመሳሰል፣ ጣቶች አሉት ከማንም አይመሳሰል፣ ፊት አለው ከማንም አይመሳሰል፣ አይን አለው ማንንም አይመስል፣ እግር አለው ማንንም አይመስል። እሺ ጭንቅላትስ አለው ወይ? ጭንቅላት አለው ወይ? ማንንም አይመስል። እሱን የላቀ ማለት ሰው አልተጠቀሰም። ያልተጠቀሰውን አለን ብለን ስለዚህ ጭንቅላት አሁን የአንተ አምላክ አሁን ፊት አለው፣ ጭንቅላት ግን ዜሮ። አንገትስ እንደዛ የተጠቀሰ የለም። እኔ እሱ አላየሁትም። እሺ ባት አለው። ሶሪ ባቱን ይገልጣል ለካ። ታፋስ ታፋና ጉልበት አላህ ኃይል አለ፣ ጉልበት አለ። ጉልበት አለው የሚል አለ። ኃይል አለው አላህ ኃይል አለው። ኃይልና ኦኬ እኔ ጉልበት እሺ ባት እንትንስ ታፋስ ታፋ ደግሞ ምንድን ነው? ታፋ ማለት ከጉልበት በላይ በዚህ ጋር ያለው ማለት ነው። ይሄ ባቱን ይገልጣል። ከባቱ በላይ ያለው ታፋ ያላቀም እንደዛም ያልተጠቀሰው። ስለዚህ ታፋ ከሌለው እንዴት ነው እሱ አላህ አንድ ነው የምትለው? አንድ ባት ያለችው እግሩ ስንት ነች የምትሆነው? እንግዲህ አንድ እግር ነው። እኔ ሐዲስ ላይ ቡሃሪ 48ም ገሃነምን እግሩን ይሞላታል የሚለው አይ ቲንክ እንትን ነው፣ ሲንጉላር ነው አይደለ? እንትኑ ክርስቲያን ቼክ አድርገው አንድ እግር መሰለኝ ፉት ነው የሚለው። ስለዚህ አንድ እግር ነች ማለት ነው። አንድ እግር ነው። ፊት ነበር የሚሆነው። ያ ፊት ነበር የሚሆነው ፕሉራል። ያ እንትኑስ ሺኑስ ሺን የሚለው እንግዲህ አንድ ነው። ሺን ነው የሚለው ሺን ሳይል። ኦኬ። ስለዚህ አንድ ባት አንድ ፉት። ስለዚህ አንድ ፉት አለው። ሁለት እግር አለው ቢሉንም ችግር የለውም እኮ አንድ ባት ላይ ሁለት እግር አለ። እንዲህ አይመጣውም እኮ አንድ እግር ላይ እንደዚህ ሁለት እግር አድርገ ከዛ ከላይ ደግሞ ሁለት እጅ አድርገ ጭንቅላት የለም አንገት የለም። እንዴት አንተ አምላክን ከሰው ጋር ተመሳስላለህ? እንዴ እኮ በፍጹም እኮ አንተ እንደምታስበው አይደለም እኮ አላህ እኮ ከሰው ጋር። እስቲ አንተ አስረዳኝ። እሺ አስረዳኩ እኮ አላህ እጅ አለው ስንል እግር አለው ስንል ከኛ ጋር አይመሳሰልም። አላህ ከፍጡራን ጋር አይመሳሰልም። አላህ ከማንም ጋር አይመሳሰልም አልኩ እኮ ነው። ይመስላል መች ወጣኝ? ይመስላል እኮ አልወጣኝም። ምን የቱን ነው ያለክ? እጁ የሚሰራበት ነው አይደለ? ምክንያቱም አደብን በእጆቼ ሰራው ስለሚል ሱረቱ ሳድ 75ኛው ላይ። ስለዚህ እጁ የሚሰራበት ነው። እጁ እግሩ አይደለም ማለት ነው። እግሩ ደግሞ የሚረግጥበት ነው አይደለ? የሚረግጥበት ነው እግሩ አይደለ? ገሃነምን በእግሩ ይረግጣል ስለሚል እሺ ይሁንልህ። እሺ ምን? እሺ ስለዚህ እጁ እግሩ አይደለም፣ እግሩ የሚረግጥበት ነው ከተባለ እንግዲህ አላህ ከላይ ነው። ሌላው እጁ ምኑ ከላይ ነው የሚሆነው ማለት ነው። ገሃነም ላይ ሲቆምባት እሱ ወደ ላይ ነው የሚሆነው መቼም። ስለዚህ እጁ ወደ ላይ ነው የሚሆነው ማለት ነው አይደለ? እስቲ ሙጂብ ይቀጥል። እስቲ ሙጂብ እንኳን ደህና መጣ። ሙጂብ ትንሽ እስቲ ይበልበት። እኔን ጥያቄ ትቀበለኝም? ትንሽ ቆየት በል ትጠይቃለህ። ስልኬ ባትሪ እየጠጋብኝ ስለሆነ ነው። ኦኬ፣ ምንድን ነው ጥያቄ? ኢየሱስ አምላክ አለው? ኦኬ፣ ኢየሱስ አምላክ አለው ወይ? yes ኦኬ። ክርስቶስ ራሱ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ ነው የሚለው። ጥቅሱን ረሳሁት። ክርስቲያን አንዴ ክፈትልኝ ለሚቼክ። ሮሜ 9 ምዕራፍ 5
አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ በስጋ መጣ ይላል ያለው ወንድማችን። ስለዚህ በስጋ መጣ። ያ በስጋ የመጣው አምላክ ያ በስጋ የመጣው ምንድነው ይለናል? የተባረከ ምንድነው ይለናል? አንበበስ የተባረከ አምላክ ነው። አሜን። ያ እርሱ የተባረከ አምላክ ነው። ምን ይላል? አንድ መልሰው አባቶች ለእነርሱ ናቸውና ከነርሱም የተባለው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ማለት ነው። ወደ ገዛ ወገኖቹ ወደ እነርሱ መጣ የተባለው እርሱን ነው። ወደ እነርሱ መጣ። ኦኬ። ከነርሱም ደግሞ በምንድን ነው የመጣው? በስጋ። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንድ የከፈተው ጥቅሶች ዛሬ ወስቻለሁ ማለት ነው። ስለዚህ ይሄ የመጣው የተባረከው አምላክ ነው የተባለለው ማን ነው? እዚህ ጋር ክርስቶስ ኢየሱስ እርሱ ይለዋል እኮ ትመልሰዋለህ አንዴ። እሺ እንግዲህ የአንተን ጥያቄ አልረሳሁትም፣ አድሬስ አደርጋለሁ። አምላክ አለው የሚለውን አልረሳሁትም። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ በስጋና በደም ተካፍሏል። ክርስቶስ ስንል ስግው ቃል እያለ ነው። ስጋን የተዋሃደ ቃል እያለ ነው። ቃል አስቀድሞ ስጋ ያልነበረው ነበረ፣ ስጋን ያልነሳ ቃል በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን በእርሱ የሆነ ነበረ። መልሰው ሮሜ ምዕራፍ 9 ቁጥር 5 ጥያቄ ውስጥ ላይ ስላለ ሁሉን የፈጠረው ያ ቃል አስቀድሞ ስጋ ያልነበረው በስጋ ተገለጠ፣ በስጋ መጣ። ስለዚህ አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ልብ በል ከነርሱም ክርስቶስ መጣ። ከአባቶች እዛ ጋር ባሳየው መሰረት ቁጥር 16ን ብታሳየው ኖሮ ቀደም ምን ይላል? የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይላል። አባቶች ብለው የሚጠሯቸው አብርሃምን አባታችን ይሉታል። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 52 አካባቢ ጀምሮ አባታችን አብርሃም ብለው ይላሉ እነኛ አይሁዶች ማለት ነው። እነሱ መጣ ከነርሱ አባቶች ለእነርሱ ናቸውና አባቶቻችን ብለው ስለሚሉት ማለት ነው አብርሃምን። ስለዚህ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይለዋል። ከነርሱም ክርስቶስ በስጋ መጣ። እርሱ የተባለው ማን ነው ወንድማችን? ፈርስ አምላክ የተባለው ማን ነው ስላልከኝ እርሱ የተባለው ማን ነው? ፈርስ የተባለው ማንም አልተጠቀሰማ። እዚህ ጋር ከኋላ ያለው ስም ማን ነው? ክርስቶስ በዚህ ጋር መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እርሱ የተባለው ማን ነው? ክፍሉ እኮ ግልጽ ነው። ክርስቶስ ከኋላ የሚል ስም አለ አለ እንትን ስጽፍ ታውቃለህ። እርሱ የሚባለው ወደኋላ ያለውን ስም ነው የሚጠቁመው አይደለ? ማን ነው እንዲህ እያለው ያለው? አሁን ይኸው ክርስቶስ ነው። ማን ነው ስለሱ እየተነገረ ያለውን? እዚህ ጋር እየተነገረ ነው። ስለ ኢየሱስ እየተነገረ ነው። ራሱ ክርስቶስ ለጳውሎስ የገለጸለትን። ስለዚህ ምን አለን? እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ቃል ሁሉን የፈጠረ ሁሉን ያስገኘ አምላክ ነው። ክርስቶስ ስንል በስጋ የተገለጠ አምላክ እንደመሆኑ እርሱ አምላክ ነው። ነገር ግን በስጋ የመጣ ነውና ፍጹም አምላክ ያ በስጋ የተገለጠ ነውና እርሱ የሰው ልጅ ተብሎ ይጠራልና ስለ ስጋው ቅዱስ ጳውሎስ እንዲሁም ደግሞ ጴጥሮስ ሲጽፍ የክርስቶስ አምላክና አባት ይባረክ ይላል። ስለዚህ ስጋውን ሪፈር ለማድረግ ማለት ነው። ከዛ አንጻር ነው አባት ሲል እሱ የአብ የባህሪ ልጅ እንደመሆኑ ማለት ነው። ክርስቶስ የአብ የባህሪ ልጁ ነውና የአብ ልጅ ተብሎ ይጠራል። አምላክ ሲል ግን ስለ ስጋው ሰው ስለመሆኑ ለመጠቆም ነው። እሱ ራሱ አምላክ ስለሆነ ማለት ነው።
ግን እዚህ ጋር እኔ የጠየቅኩህ አምላክ አለው ስለ እዚህ ጋር አሁን እሱ ወደ ሰማይ ሲያርግ ጊዜ ወደ አምላክ ያርግ ያለውኝ እያለ ነበር። እሱን ነበር የፈለኩት። እንደገና ደግሞ ሌላው ቦታ አምላክ እንዳለው ይናገራል። ምንድነው እሱ? ወደ አምላክ ያርግ ያለው የሚለው ዮሐንስ ወንጌል ምዕራፍ 20:17 ነው። እንደዛ ነው መሰለኛ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድ ይክፈትለት። ኢየሱስ ገና ወደ አባቴ ያላረገውም እና ይላል አትንኪኝ፣ ነገር ግን ወደ ወንድሞቼ ይሄን ክፍል አንብበዋል በደንብ። እኔ ወደ አባቴና ወደ አባቴ አብቤያለሁኛ። ወደ አባቴና ወደ አባቴ እስልምና ነው አብቤያለሁ። እና ይሄ ክፍል እኮ ካነበብኩ ሙስሊም ሆነ የለብህም እኮ። ይሄንን ኢየሱስ ተናግሮታል ብለህ ታምናለህ እንዴ? አምላክ እንዳለው እኮ ነው እየተናገረ ያለው። ኦኬ እኮ ይሄንን ክፍል አንብበህ አዊል ጎይ ነው ለእስልምና ይጠቅማል ብለህ ታምናለህ? ይጠቅማል። ስለዚህ ይሄንን ሊትራሊም ኢየሱስ ነው የተናገረው ብለህ ታምናለህ? ምክንያቱም ምን መሰለህ ከዚህ ጋር አሁን ኢየሱስ አምላክ አለኝ ስላለ እኔም አምላክ እንዳለው ነው የሚያምነው። ኢየሱስ ነብይ እንደሆነ ስለማምነው ነው። ሙሉ ክፍሉን ይሄንን ቁጥር 17 ላይ ያለውን ቁጥር 17 ላይ ያለውን በትክክል ኢየሱስ ተናግሮታል አምንበታለሁ በል እስኪ። ቁጥር 17 ላይ ያለውን ኢየሱስም ገና ወደ አባቴና ላረኩምና ትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ይሄንን ኢየሱስ ተናግሮታል፣ እኔም አምንበታለሁ በዚህ ንግግር በል እስኪ። 17 ላይ ያለው ሙሉን በሙሉ ሳይሆን እኔ የሚያምንበት እዚህ ጋር ወደ አምላኬና ወደ አምላካችሁ አርጋለሁ የሚለውን እሺ አዳምጣው። ያመጣትን ጥቅስ እንኳን ለምን እንትን ትላለህ? ፈርስት ኦፍ ኦል አትሊስት አውዱን እንኳን አልጠየቅኩም። እኔ አንዷን ጥቅስ እንኳን መሰንጠቅ ትፈልጋለህ? ይሄ ክፍል እስልምናን የሚጠቅም አይደለም፣ መጥቀስ የለባችሁም። ይሄ ክፍል ከቁጥር 1 ብንጀምረው አንድ ሚውታርግ አንዴ ከቁጥር 1 ጀምራችሁ ከተመለከታችሁ ክርስቶስ ሞቶ ስለመነሳቱ የሚናገር ክፍል ነው። ሙስሊሞች ደግሞ ክርስቶስ አልተሰቀለም አልሞተም ብለው የሚያምኑ ናቸው። ይህንን የክፍል ታዲያ እንዴት ዮሐንስ የጻፈውን እንዴት ያመጡልናል? ለኛ ክርስቶስ ሞቶ ተነስቶ ተመስቀል ተሰቅሎ ሞቶ ተነስቶ ሊያርግ ሲል እንዲህ ተናገረ ብለው ይጠቅሱልናል ይህን ክፍል። በዚህም መሰረት ሱራ 7 157-58 ውድቅ ይሆናል ማለት ነው፣ ይጣላል ማለት ነው። ሱራ 4 157-58 ቁርአኑ ይካዳል ማለት ነው። ምክንያቱም ክርስቶስ ሞቶ መነሳቱ የሚያሳይ ስለሆነ። ኦኬ ኢየሱስም ገና ወደ አባቴ አላረኩምና ትንኪኝ አለ። ወደ ማን ነው የሚያደርገው? ፈርስት ኦፍ ኦል ወደ አምላኩ። ክፍሉን አንዳንዷን እያየን እንሂድ። አምላኩና አባቴ ያለው አይደለ? ወደ አባቱና ወደ አምላኩ። ጋበስ እዛ እንደዚህ ነው የሚለው ባይዘው ማለት ጋበስ። ባይ ችግር የለውም። ክፍሉን እንሄድበታለን። አንድ የሚታወቀው ሎክ ፈርስት ኦፍ ኦል እንደነገረን ፈርስት ፎር የሚለው እንደነገረን ኢየሱስ ገና ወደ አባቴ አላረኩም እና አትንኪኝ አለ። ስለዚህ አባቱን ያምናል። አምላኩን ነው አባቴ ያለው ብሏል። ቴንኪው ስቲል አሁንም ከእስልምና ወጥተሃል። ሱራ 1988 እስከ 93 ለአራማን ልጅን ያዘ ወለዳሉ። ከዚህ ንግግራቸው ባይቆጠቡ ከባድ ንግግር ተናገሩ። በዚህም የተነሳ ምን ይላል? ሰማዮች ሊቀደዱ ተራሮች ሊናዱ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ። አላህ በምንም ተአምር አምላክ ሊሆን አይችልም አባት መሆን ስለማይችል። ስለዚህ ይህንን ኢየሱስ እንዲህ ብሎ አስተምረዋል ባልክበት ቅጽበት ላይ ሙሐመድ ይዞት የመጣው አስተምሮ ስህተት ይሆናል ማለት ነው። ዮሐንስ ወንጌል ይኸው ላይ ደግሞ አይ ቲንክ ቁጥር ስንት ላይ እንደሆነ ወደ መጨረሻ አካባቢ ይመስለኛል። ይሄ ወንጌል የተጻፈው ራሱ ክርስቶስ በስጋ እንደመጣ
አምነን ህይወት እንዲሆንልን እንደሆነ እሱ የአብ ልጅ እንደሆነ አምነን በስጋ መምጣቱን አምነን እንድንቀበል እንደሆነ ይናገራል። ቁርአን ደግሞ ሱራ 18 4 እና 5 ቁርአን የተጻፈበት ምክንያት ደግሞ አላህ ልጅ የለውም ለማለት እንደሆነ ይናገራል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ የተጻፈው ይሄ ዮሐንስ ወንጌል የተጻፈው ለምንድን ነው? ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ቁርአን 18 4 ደግሞ የተጻፈው ለምንድን ነው? አላህ ማንም ልጅ የለውም ለማለት ነው። አፍተን ክርስቲያን ቁርአን የተጻፈው 18 4 ቁርአኑ ራሱ የተጻፈበት ምክንያት ለምንድን ነው? ይሄን ለመካድ ነው። እነዚያም አላህ ልጅን ይዟል ያሉትን ሊያስፈራራበት አወረደው። ኢየሱስ አባት ብሎ ተናግሯል ባለበት ቅጽበት ላይ በኋላ መጥቶ አላህ ልጅ የለውም አላህ አምላክ ነው የሚል ሁሉ አጋንንታዊ ይሆናል። ማስረጃ ሱራ 72 ከ1 እስከ 3 አውጣ አፍተን። ስለዚህ ክርስቶስ የአብ ልጅ መሆኑን በተናገረበት ቅጽበት ላይ ከጊዜ በኋላ መጥቶ ነው አምላክ ልጅ የለውም የሚል ካለ አስተምሮቱ እሱ ከማን የተቀዳ ይሆናል? ከአጋንንት ይሆናል። ማስረጃ ቁርአኑ መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ የተወረደ ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ይህንን የተናገሩት አላህ ልጅ የለውም አምላክ ልጅ የለውም ብለው የተናገሩት ማናቸው? አጋንንቶች። አስቀድሞ በሰራው ፐርሚስ መሰረት ደግሞ ኢየሱስ ልጅ ነው የአብ ልጅ ነው ብሎ ተስማምቶልን የመጣው። ከዛ በኋላ የሚመጡ ሁሉ አምላክ ልጅ የለውም የሚል ሁሉ የአጋንንት ትምህርት ይሆናል። ይሄው አጋንንት መሆኑን አጋንንትን ትምህርት ደግሞ እኛ እንቀበላለን ወይ? ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ክፈተው። ክርስቶስ የአብ ልጅ ከሆነ አትንግኝ ወደ አብ አድርጋለሁ ካለ እርሱ ታማኝ ትክክልም ከሆነ የምንቀበለውም ከሆነ ትክክለኛም አስተምሮ ከሆነ ከዛ በኋላ የሚመጣ ሁሉ የሐሰት አስተምሮ ይሆናል ማለት ነው። ያንን የሐሰት አስተምሮ የአጋንንትን ትምህርት እንቀበላለን ወይ ያልን እንደሆነ ደግሞ ክርስቶስ እንዲህ ብሎ አስቀድሞ ነግሮናል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ይላል። ስለዚህ ክርስቶስ የአብ ልጅ ነው። አብ የባህሪ አባቱ ነው ለወልድ። ክርስቶስ ይህንን በስጋ መገለጡን የአብ ልጅ መሆኑን የሚክድ ካለ የአጋንንት ትምህርት ነው። አጋንንት ወይ ደግሞ ለሙሐመድ አላህ ልጅ የለውም አሉት። ክርስቶስ ደግሞ የአጋንንትን ትምህርት የሚቀበል ካለ እሱ የአጋንንት ልጅ ነው አለን። በዚህም መሰረት ክርስቶስ የተናገረውን አክሴፕት እናደርግና ከዛ በኋላ የመጣውን ድናይ እናደርጋለን ማለት ነው። እስልምና ዞት የመጣውን እንክዳለን። አሁን ወደ ቁጥር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 መልሰውንም ሉክ የአብ ልጅ ነው ስንል ክርስቶስ ወደ አባቴ ሲል አባቴ እያለ ነው። እኔ ልጁ ነኝ እያለ ነው። ልጁ ነኝ እያለ ነው። ኢየሱስም ገና ወደ አባቴ አላረኩም እና ትንኪኝ፣ ወደ አባቴ አላረኩም። አባቴ ሲል ምን አይነት አባትነት ነው? የጸጋ ሮሜ ምዕራፍ 8 ቁጥር 15 ላይ አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ምን አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ይህን ስልጣን ማን የሰጠን? ክርስቶስ ራሱ። ጸጋ ማለት ስጦታ ነው። በስጦታ ይህንን ሰጥቶናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ስለሚል፣ ታዲያ ክርስቶስ የአብ ልጅ ነው ሲባል ምንድን ነው? እሱ ምን እየተባለ ነው? ምዕራፍ 1 ቁጥር 2 እስከ 3 ዓለማትን የፈጠረበት ዓለምን የፈጠረ ነው። ልጁ ዓለምን የፈጠረ ነው። የአብ ልጅ ነው ሲባል ከአብ የተካከለ ከአብ ጋር አንዲት ፈቃድ አንዲት ስልጣን ያለው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ ማን ነው? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እርሱ ምንድን ነው? ክርስቶስ የአብ የባህሪ ልጁ ነው። ያ የባህሪ ልጁ ደግሞ ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ማርቆስ 2:5 ላይ ማርቆስ ወንጌል 9 ቁጥር 1 እስከ 7 ኃጢአትን ይቅር ሲል የነበረው እርሱ በሥጋ የተገለጠው የአብ የባህሪ ልጁ፣ አብም ደግሞ ስለ ልጁ አምላክ ብሎ የሚጠራው ነው። አባቱ ልጁን ማን ብሎ ይጠራዋል?
አባትህ አንተ ሰው እንደሆነ ሁሉ አባትህም እሱ ልጅህን ሰው ነህ እንጂ ቢልህ ሌላ ነገር ፈጥሮ አለ ቢልህ ሌላ ልጅ ጀምሮ አለ ብሎ ቢጠራ አባቱ ልጁን ማን ብሎ ይጠራዋል? አምላክ ብሎ ይጠራዋል። ዕብራውያን 1:8 ጀምሮ ስለ ልጅ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግሥትህ ትክክለኛነት ትሆናለህ። ስለዛ የባህሪ ልጅ መሆኑን ካደረገን የባህሪ ልጅ ከሆነ ደግሞ በዛኛው ቃል የተረሳል። የባህሪ ልጅ ካለው ደግሞ አብ ልጅ ምንድን ነው የሚሆነው? ራቃ ይሳይተናል። ቁርአኑ በተመሳሳይ ደግሞ ሱረት ሩፍ 81ኛው አያ አንድ ክፍል ሱረት ሩፍ ላይ 81ኛው አያ ላይ አራራን ካለው ለልጅ ይላል። ማን ነው ያደርገው? አራራን ካለው ከልጆች ለመጀመሪያ ያመጣል። ስለዚህ የኛ አብ ልጅ አለው እርሱም የአብ ልጅ ያለ እንገዛዋለን። ለአብርሃም ልጅ የለውም እንጂ በሰው የለውም እንጂ በከበረች ነች። ለአብርሃም ልጅ ቢኖረው ለልጁ የተገዦች መጀመሪያ ይባል ናቸው ይላል። ስለዚህ ልጁ አብርሃም ልጅ ካለው ልጁ ምን ነው ገዢ ነው የሚሆነው። የባህሪ ልጅ ሆኖ ስላሳያየን ስለዚህ ክርስቶስ ገዢ ነው። ክርስቶስ አምላክ ሆኖ አሳይተናል፣ መልሰዋል። ስለዚህ አባቴ ሲል ክርስቶስ የባህሪ ልጅ ነኝ እያለ ነው። እኛ የአብ ልጆች ነን ስንል የጸጋ ልጆች ነን እያለ ነው። በጸጋ ያገኘ ነው። አብ ለእኛ አባት ነው። የጸጋ መሆኑን እናውቃለን። የክርስቶስን የባህሪ መሆኑን አሳይተናል። ለእኛ የጸጋ መሆኑን እናውቃለን። ሮሜ 8:15 ላይ ከፈተው ለእኛ በጸጋ ክርስቶስን በማመን የምንቀበለው ነው። እንዲሁም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 12 እስከ 13 የጸጋ ልጆች ይናገራል። እግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። እግዚአብሔር የሚመሩ የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራልና ልጆች ከሆንን ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ እንድንቀበል ከክርስቶስ ጋር ከአብርሃም ወራሾች ነን ይላል። ስለዚህ ክርስቶስ ይህንን አብ ብለን የምንጮህበትን ማቴዎስ ወንጌል ምዕራፍ 10 ላይ አባታችን ብለን ጸሎት እንድናደርግ ያስተምሩናል። ስለዚህ እኛ ልጅነት የጸጋ ልጅነት ነው። በመቀበል በመሰጠት ያገኘ ነው። የወልድ የአብ ልጅነት ምንድን ነው? የጸጋ የባህሪ ልጅነት። የጸጋ ልጅነት ሳይሆን የባህሪ ልጅነት። የኛ የጸጋ ነው። የወልድ ግን የባህሪ ከእሱ ጋር የተካከለ ከእርሱ ጋር የተመሳሰለ አንድ ፍቃድ አንድ ስልጣን ያላቸው ማለት ነው። ስለዚህ ይለይቶታል። ወደ አባታችሁ ሲል ሁለት አይነት ከኛ ጋር ያለው የጸጋ ሲሆን ከእሱ ጋር ያለው ደግሞ የባህሪ ልጅነት ነው። እዚህ ባሳየኋችሁ ደግሞ የባህሪ ልጅ ከሆነ ደግሞ አምላክ ነው ማለት ነው። ታዲያ ወደ አምላኬና ወደ አምላካችሁ ሲልስ እሱ ስጋን ስለመዋሃዱ ለማሳየት ነው። ስጋን ስለመዋሃዱ ቅድመ ተዋህዶ ያለችዋን ያችን የመጠበቅ ነው። ምክንያቱም ቅድመ ተዋህዶ አስቀድሞ እርሱ ስጋን እዞ ወይንም ደግሞ ስጋ አስቀድሞ የነበረ ዓለም ሳይፈጠር እንደዛ አይደለም። ስለዚህ ሰው ስለመሆኑ እሱን ለማረቀው ነው። በጣም ሰፋ ያለ ማብራሪያ ነው። ቀጣዩ ተሰማል። አካባቢ ካሁን ወደ ሻቻሎ ማለት ነው እና ከሰዓት አንፃር አንዴ ፈርስት ቶፒካችን ላይ እንመለስና ሜቢ የሚለው ካለ ኦኬ። አሁን ፈርስት እስኪ አንድ ጥያቄ እንጠይቅ። ፈርስት አይበቃም። ሌላ ሰው ትንሽ ይቀጥልና መሰለህ እዚህ ጋር ቶፒካችን ላይ እናወራና ወደዛ ተመለሳለሁ። ዛሬ ቶፒካችን ላይ አወራ። አሁን አንተ ነገ ኢሰላት ነው ሄደህ አይደል? እናወራለን። ችግር የለውም። ጥያቄ አለችኝ፣ እሷን ጠይቃቸው። ጥያቄ የምንቀበለው መጨረሻ አካባቢ ስለሆነ አንዴ ወደ ቶፒካችን መመለስ ታዳሳ ለዛ ነው ሜቢ ቶፒካችን ላይ ማውራት የምችል ከሆነ ነገ ኢሰላት አሁን ትሰግዳለህ አንተ ማለት ይሄ ራሱ አልተመለሰም ብዬ ልቀበላቸው ብዬ ነው እንጂ እኔ ራሱ እኮ አልተመለሰም። አስተምሯችንን ከነገርንህማ አንተ እኛ ምናምነው እንደዚህ ነው ብለን የመጽሐፍ ቅዱስ ጥቅስ አምጥተን አሳየን። ከዛ አንተ እኔ
ማለት እዚህ ጋር አሁን ኢየሱስ አምላክ ላይ ያለው እየተናገረ ነው ወይስ አምላክ አለው? እሱ አምላክ እንዳለው እየተናገረ ነው እዚህ ጋር። እናንተ የምታምኑት ደግሞ እሱ ራሱ አምላክ ነው፣ ኢየሱስ ራሱ አምላክ ነው አይደል? እንደናንተ አስተምሮት ማለት ነው። አሁን እሱም አምላክ ካለው ስኖረው እሱም አምላክ ከሆነ ስንት አምላክ አለ ለማለት ነው። ገባት ጥያቄ? ኦኬ ስንት አምላክ አለ? አምላክ በባህሪ ይቆጠራል? አይቆጠርም እኮ እሱ ነው ግራ አይገባኝ። አሁን እዛ ጋር እሱ ወደ አይቆጠርም። አንዴ አይቆጠርም ብለኸኛል። አላህን እንዴት ነው ታዲያ እንደ አምላክ የምትለው ማይቆጠር ከሆነ? አላህ አንድ ነው። አላህ አንድ መሆኑን አምናለሁ እኔ። አይቆጠርም እኮ ብለኸኛል። በባህሪው ይቆጠራል። በባህሪያቶች አላህ ባህሪያቶች አለው፣ ግን አንድ ባህሪ ነው ያለው። አንድ ባህሪ ነው ያለው። አላህ ለባህሪ ነው ያለው። ምንድን ነው እሱ? እኔ ወደ ጥያቄ ሳትመጣ በፊት እኔ የጠየቅኩህ መልስልኝ ነው። ጥያቄ ነው እመልስልሃለሁ። አሁን የቁጥር ጉዳይ እናንተ ጋር በጣም ችግር ያመጣባችኋል። ምክንያቱም የፍጡር ቁጥርን ይዘህ ስለምመጣ ማለት ነው። አምላክን ጀስ በአይምሮ ቁጥር ስልኸው ከሆነ አስቸጋሪ ስለሚሆን ማለት ነው። ዘዳግም ምዕራፍ 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ይላል። እኛ ጋር እኮ ነገር ግን እኛ ምንድን ነው የምናምነው? መጽሐፍ ቅዱስ የተጻፈው በሰውኛ ለሰው ነው ብለን እናምናለን። ሌላ አማራጭ ስለሌለ ቋንቋ የምንግባባበት አንድ ሚለውን ስለሚያግባባ ነው እንጂ የሚቆጠር ነገር ሁሉ የተሰፈረ ነው አይደለ? መለካት የሚችል ነገር ነው የሚቆጠረው አይደለ? እሺ። ስለዚህ በደንብ አስተውል። እንደዛ ከሆነ አምላክ ደግሞ በባህሪው ከዚህ እስከዚህ ነው ብለህ የምንለካው ነገር ነው። አይ እሱ አይደለም፣ እሱን አልጠየቅኩም እኔ። እሱ አምላክ ስለዚህ ቁጥር ካውንቴብል እና አንካውንቴብል የሚለው ቁጥር ስላለ የሚቆጠሩ ቁጥሮች ወይስ ካውንቴብል ተብለው የሚነገርላቸው ካውንቴብል የሚባሉት ተብለው የሚነገርላቸው ምን ሲሆኑ ነው? መቆጠር የሚችሉ ናቸው አይደለ? መቆጠር የሚችሉ ናቸው። ያ የሚሰፈሩ 1 2 3 ተብሎ የሚነገርላቸው ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ ተብሎ ሊነገርላቸው የሚችሉ ናቸው። አምላክ እኛ መንፈስ ነው ብለን ነው የምናምነው። በደንብ አስተውል። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ብለን እናምናለን። ያ መንፈስ የሆነው ፍጡራንን የሚያካብብ እንጂ ፍጡራን እሱን አካባውት ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄዱ እንደዚህ፣ ክብደቱ እንደዚህ ተብሎ ሊቆጠር ሊሰፈር አይችልም። ፍጡራንን የሚያካብል የሚያካልል እንጂ እሱ እንደዚህ እንደዚህ ብለህ የምትቆጥረው አይደለም። አንድ ነው ስንል አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለች እርሱ ሁሉን ያስገኘ ከእርሱ ውጭ ሌላ የለም ለማለት ነው እኛ አንድ ብንለው። እቼ ቁጥርን እንደኔ የሚቆጠርን አስበህ ለፈጣሪ እያመጣው ከሆነ እኛ ፈጣሪ ምንም አምሳል የለው ምንም እሱን የሚመስል የለም ብለን ነው የምናምነው። በአካል ግን 3 ብለን እናምናለን። በደንብ እንዳዘነጋ በአካል 3 ብለን እናምናለን። አምላካችን ቃል አለው፣ እስትንፋስ አለው ብለን እናምናለን። ቃሉን ልጁ ብለን እናምናለን። ልጁ ቃሉ በደንብ አስተብል። አምላካችን ምን አለው ብለን እናምናለን? ቃል አለው። ያ ቃል ስጋን ያልተዋሃደው በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ፣ ከማርያም ስጋና ነፍስን ተካፍሎ የመለኮት ሙላት በስጋው ተገልጦ እሱ ክርስቶስ ተብሎ ይጠራል። የተገለጠው የታየው ኢየሱስ ይባላል። ልክ አንተ ቁርአን ያለ ቃል ነው፣ ቁርአን ፍጡር አይደለም ብለህ ታምናለህ። ወረቀቱ የሚነካ የሚዳሰስ የሚታይ ነው። ቁርአን ፍጡር አይደለም ስትል ያለ ቃል ነው፣ ፍጡር አይደለም እያልክ ነው። ወረቀቱ ግን ልንነካው ልንዳሰው ልናየው ምንችለው። ስለዚህ እኛ ደግሞ ምን ብለን እናምናለን? አምላካችን ቃል አለው፣ ቃሉ በስጋ ተገለጠ። ያ በስጋ ስለተገለጠ ክርስቶስ እንደኛ ሰው ተባለ። ሰው ብቻ ግን አይደለም፣ የመለኮት ሙላት በስጋው ተገልጦ የሚኖር ነው። ከማርያም በፊት ከእርሷ ስጋና ደምን ነፍስን ከመካፈሉ በፊት ስጋው የነበረ አይደለም። ነገር ግን ልክ ማርያም ስትጸንስ በዛችው ቅጽበት ለማይክሮ ሰከንድ ባለመለያየት ከእርሷ ስጋና ደምን ተካፍሎ ተገለጠ ብለን እናምናለን።
ስለዚህ ያ ከስጋና ደም ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ በስጋ መገለጡን ሰው መሆኑን ለማሳየት ወደ አምላክ የሚለው እዛ ጋር ይነገራል። ከዛ አንጻር ነው እንጂ ያ ቃል ስጋን የተዋህደው ራሱ አምላክ ስለሆነ ከተዋህደው በኋላ ግን ይሄ ፍጡር የፈጣሪ ብለን አንከፍልን። ምክንያቱም ገንዘብ አድርጓልና ቃል የስጋን ገንዘብ በማድረጉ። ምክንያቱም አንተ ቁርአንን ፍጡር ነው ወይ ብዬ ብጠይቅህ ፈርስት ምንድነው የምትለኝ? አሁን ቁርአንን አንስቼ እንደዚህ የሆነ ቁርአንን አንስቼ ለምሳሌ አሁን ሌሴ ይሄ ቁርአን ቢሆን ፍጡር ነው እንዴ ብዬ ብጠይቅህ ምንድነው መልስ? አይደለም አይደለም ነው የምትለኛል። እንደዚህ አንስቼ ይሄ ቁርአን ፍጡር ነው አይደለም ብለህ ምንድነው መልስ? አይደለም ብዬ ነው። ግን እኮ ያስኩት እኮ ወረቀቱ እኮ የሚነካ የሚዳሰስ ነው። ያለ ቃል የሚነካ የሚዳሰስ ነው እንዴ? አይዳሰስ። ታዲያ ማይዳሰስ ማይነካ ከሆነ እንዴት ፍጡር አይደለም ትለኛለህ? ካዳ መንፈስ ነው። መንፈስ ነው። ቁርአኑን እየነካው መጽሐፉን እየነካው ታየ። እኛ ምን እናምናለን? ስለዚህ በደንብ አስተውል። ክርስቶስ እርሱ ስግው ቃል ነው ብለን እናምናለን። በስጋ የተገለጠ አምላክ ያ ቃል በሁሉ የሞላ ዮሐንስ ወንጌል ምዕራፍ 1:10 ላይ በዓለም እንኳን ነበር ይለዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ የነበረው አንድያ ልጁ ተረከው ይላል። በአብ እቅፍ የነበረው በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ከስፔስ እና ፕሌስ እንኳን ውጭ ያለው እርሱ በስጋ ተገለጠ። ርቀቱን ሳይለቅ በአጭር ቁመት በጠባብ ደረት ተወስኖ ታየ፣ ተዳሰሰ። ስለዚህ እርሱ ፍጹም አምላክ ነው፣ በስጋ የተገለጠ ነው ብለን እናምናለን። ከዛ አንጻር ነው ፍጹም አምላክ ነው አለ። እንደዛ አምላክ ነው። ያ ቅድም አሳየው አምላክ ነው ማለት አምላክ ነው። በስጋ የተገለጠ አምላክ ሚላ አሳየው አይደለ? ሳይሆን ፍጹም አምላክ ነው ብለኛል። አሁን እዚህ ጋር ፍጹም የሚባለውን ሰውዬ እናንተ ሰፈር ፈልገው። ፍጹም ማለት ምን ማለት ነው? አንተ ነካ ያልከኝ ፍጹም የሚባለው ሰፈር ትፈልገዋለህ? ለምሳሌ አላህ ፍጹም አምላክ ነው አይደለም? ኖ ወደ ላይ እንገባለን። ችግር የለውም። አላህ ፍጹም አምላክ ነው አይደለም? አላህ አምላክ ነው። እሺ ፍጹም አምላክ ነው። ፍጹም አምላክ ነው የሚል አለ? ፍጹም አምላክ ነው አልከኝ። ፍጹም አምላክ ነው የሚል ቃል በቃል አለ አይደለም? እኔ እኮ እሱን ነው አሁን እንደ ክርስቲያን ተምሮት ፍጹም አምላክ ነው ፍጹም ሰው ነው አይደለም? ሊስን ፍጹም አምላክ ነው ስንል አምላክ ነው እንከን የሌለበት ሌላ እንትን የሌለበት እርሱ አምላክ ሁሉን የፈጠረ ሁሉን ያስገኘ ማለት ነው። እርሱ በሙላት አምላክ የሆነ ማለት ነው። በጸጋ የተሰጠው ሳይሆን የባህሪ አምላክ ነው ማለት ነው። የባህሪ አምላክ ነው ለማለት ነው። ማለትም በባህሪ እሱ አምላክ እንጂ የሆነ አካል እየቀነስክ እንደምትለው አይደለም ማለት ነው። ፍጹምነት የማያሳየው ፍጹም ማለት ሙሉ ምንም እንከን የሌለው እንደማለት ነው። ከእንከን የጸዳ ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ፍጹም አምላክ መሆኑን በምን እንወቃ? ያልፈጠረው ነገር አለ? ኦኬ፣ ያልፈጠረው ካለ ፍጹም አይደለም ማለት ነው፣ ጉድለት አለበት። እንደዛ እንዳንል ግን ሁሉ በእርሱ ሆነ። በደንብ አስብ። ሁሉ በእርሱ ሆነ አለን። ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም አለን። ስለዚህ ሁሉ በእርሱ ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ ስለዚህ ፍጹም ነው ማለት ነው። አብሶሊት ነው ማለት ነው። በሰማይ በምድር ከምድር በታይ በሁሉ ያሉትን የፈጠረ እሱ ነው አለን። ቆላሲያስ ምዕራፍ 1 ቁጥር 15 ላይ። ስለዚህ እንከን የለም እሱ ያልፈጠራቸው ያላደረጋቸው ስላሌሉ ፍጹም የሚለው ከዛ አንጻር የሚነገር ነው። አብሶሊት ለማለት ነው። ኦኬ፣ ፓራፍሬዝ አድርገው ቶፒኩ ክርስቲያን ቶፒክ ላይ እያሉ ነው። ኧረ ወደ ቶፒካችን እንመለስ። ረጅም ሰዓት ወሰድክብን። ኦኬ እሺ፣ ቡልቡል አለ? ቡልቡል ወይም ጅርቱ አላችሁ? አሁን ምንድነው ትልቁ ችግር መሰላችሁ? አሁን ነገ የኢድ ሰላት አለ ብለው ሙስሊሞች እንግዲህ ያከብራሉ። ነገ ኢድን ያከብራሉ። ማለትም ያከብሩት አንዱ የመጀመሪያው በሰላት ነው። በጀምዓ ሰላት ይሰግዳሉ። ከፊት ደግሞ ኢማሙ ያሰግዳቸዋል። የሚያሰግዳቸው አካል አለ ማለት ነው። ሁሉን የሚያሰግዳቸው አካል አለ።
እነዛ በድብልቅ የሚሰግዱት በጀማዓ የሚሰግዱት አንድ አይነት አቂዳ አንድ አይነት ዶክትሪን ያላቸው ናቸው ወይ ከተባለ በፍጹም አይደለም። አላህን ጣዖት ነው የሚል አለ። አይ አላህ የሚወጣ የሚወርድ ነው ብሎ የሚናገር አለ። አላህ እጅ እግር ያለው ነው ብሎ የሚናገር አለ። ከዚህ ደግሞ በተቃራኒ እነዚህን የማያጸድቅ ሙስሊም አብሯቸው ይሰግዳል። ይቻላል? እንደዛ መስገድ ይቻላል? በአምላክ ላይ ተለያይታችሁ አብራችሁ በሃይማኖት ህብረት ማድረግ ትችላላችሁ? ኦኬ ፖይሜታር አንዴ እዚህ ከገስት ላይ ስለዚህ በዚህ ሃይማኖት በዚህ በአምላክ ልዩነት ላይ የተለያዩ ሆናችሁ አንድ ላይ ትሰግዳላችሁ? በቁርአን በአንድ ጥቅስ መለያየት በነገራችን ላይ ያከፍራል፣ ከእስልምና ያስወጣል። ሙሐመድ እንደተናገረው ማለት ነው። ለምሳሌ አንድ የቁርአን ጥቅስ ላሳያችሁና ከዛ በዛ ተመርኩዘን እናወራለን ማለት ነው። ኦኬ ሱራ 10 ሱረቱል ዩኑስ ቁጥር 3 ላይ ምን ብሎ ይናገራል? ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ ይላል። ስለዚህ ወሃቢዮች ይሄንን ጥቅስ በመያዝ አላህ ከአርሽ በላይ ነው ያለው፣ ቦታ አለው፣ አቅጣጫ አለው፣ በአቅጣጫ ነው የሚገለጸው ብለው ይናገራሉ። ሉክ በአቅጣጫ ነው የሚገለጸው። ቦታ ስላለው እሱ በሁሉም ቦታ ይገኛል አይባልም፣ ያለ ቦታም ደግሞ አይገኝም አይባልም ብለውም ይናገራሉ። ይሄንን ደግሞ በተቃራኒ የሚያምኑ ሙስሊሞች አሉ። ለምሳሌ አህባሾች ማለት ነው። ኦኬ አሁን ነገ ኢድ ላይ ይሄ ቢቀራ ከዛ በኋላ ወሃቢዮቹ የሚያምኑት ምንድነው? አላህ ከአርሽ በላይ እንደሆነ ነው። አይ አህባሾቹ ደግሞ ይሄ አላህ ከአርሽ በላይ መሆኑን አያመለክትም፣ እሱ ያለ ቦታ ነው ያለው ብለው ይናገራሉ። ሁለታችሁ አንድ ላይ መስገድ ትችላላችሁ? ጅርቱ አለሽ? አለው። ሰላም ነው። ሰላም፣ እንዴት ነሽ? ደህና። ክርስቲያን ነሽ? ሙስሊም አይደለሽም? ሪፖስትሽ እንደዛ አለ። ገብተህ ማየት ትችላለህ። የጋርግስ ክርስቲያን ኦኬ እሺ። ቪዲዮዋንም አሳያት በዛው። እሺ እቺ ነች ጅርቱ። ቪዲዮውን ክፈተው። ቪዲዮውን ክፈተው ሲሆን ይሄ ፎቶ አንቺ ነው? ይሄ ፎቶ አንቺ ነው ወይ ጅርቱ? ሚትካስ ያ ሙስሊም አይደለሽም። ገብተህ ይኸው በደንብ ወረድ እስኪ ወደ ታች። ሲታቱ መለሲላ አላሁ አክበር ከቢራ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ይሄ አንቺ ፎቶ ነው? ፎቶ አይሷን ተጋርገስ። አሰላሙ አለይኩም ወራህመቱላሂ። ተመሳሳይ ነው ግን ከፕሮፋይሏ ጋር አይመሳሰልም። ፕሮፋይሉማ ኦኬ ሙስሊም መሆንሽ በምን ነው? እሺ ቪዲዮን አይተል እስቲ አን ሪፖስትሽ የሙስሊም አይደለም። ያው ሪፖስቷ ነው። ይሄ ቅድም ያሳያችሁ ቪዲዮ ነው። ማቃዋ ቀዮ ስለትዋ ነማታተኒ አነደለው ማለት ታናን ኦቦለቲ ከኛ ከናን ፈይዋ ይሄ ሪፖስት ያደረግሽው ነው። ያ ኦኬ ወረድ። እሺ ምንድነው ሪፖስት ያደረግሽ? በረከት የመለምናቸዋለሁ ስለ ድንግል ማርያም ብዬ ነው እንጂ ስለማንም። ስለዚህ አይ አንቺ ሙስሊም አይደለሽም። ሙስሊም ከሆንሽ እሺ ቁርአን ቀሪልን። ቁርአን ቀሪ። እሺ የትኛውን ልቅራለሁ? መቼውን ቀሪ እኮ ከየት ጀምሬ ንገረኛ። እኔ አንዴ እቀራለሁ። ሱረቱ ናስን ቀሪ ወይንም ደግሞ ሱራ ናስ ወይንም ደግሞ ኢኽላስን ወይንም ፈቲያን ቀለል ከሚል
ኦኬ ወጣች። ናሳየው ፎቶዋን አሳየው። እንዳትወጣ እዛው እንዳለ ና መልሶ ና አትውጣ እዛው እያለ እንዲህ ያርግና ዞረው ያ በደንብ አድርጋ አሳያቸው። እሺ ልጅ ወራዳና ቆሻሻ ባለጌ ልጅ ነች። ትልቁ ላይ አድርገው። እቺ ልጅ የምታውቋት ወራዳ ባለጌ አጭበርባሪ ነች። ሪካርድ አድርጋችሁ ላኩላችሁ። የምታውቋት ካላችሁ ባለጌ ወራዳ አካውንቷን አሳያቸው። እኛ ቤት መታችሁ የሰው ሃይማኖትን ሳትወክሉ ነን ብላችሁ እንዳትመጡ ትያዛላችሁ። እንደዚህ ቆሻሾች እዛ ኡስታዞቹ ድራማ ይስሩ፣ እኛ ጋር ታደርጉት መቼ አሳየ በደንብ። አይ ቲንክ ሜቢ አሁን ስጋቴ ፎቶዋ የሷ ካልሆነ ነው። የሷ ካልሆነ ሶሪ እላለሁ። የሷ ፎቶ ከሆነ ግን እስቲ ኮመንቱን ያው እስቲ ኦኬ ራሷ ከሆነች ግን ባለጌ ወራዳ ነሽ። ሙስሊም ካልሆንሽ እንደዚህ ያደረግሽው ንስሐ ግቢ፣ ክርስቲያን ከሆንሽ። ኦኬ እኛ ጋር እንዳታስቡት ድራማ ለመስራት እያወቅን መቼም አታልፉንም። እዛ ኡስታዞቹ ጋር ይሰራታል እንጂ ድራማ እኛ ጋር በህይወት እያለን አሰራትም። ምክንያቱም እዚህ ጋር የቆምነው ህይወትን ለማስተማር ነው፣ ሰዎች እንዲድኑ እንጂ ድራማ ልንሰራ አይደለም የገባ ነው። የነኛን ነውር እያራገፍን ባለንበት ላይ እንደዚህ አይነት ቆሻሻ እንትን እዛችሁ መመጡ አስተሳሰብ እዛችሁ መመጡ ክርስቲያኖች ካላችሁ ንስሐ ግቡ፣ ንስሐ ግቡበት። አንደኛ የእኛንም ስራ ለማበላሸት ተልካችሁ መመጡ ካላችሁ ለምን 10 ዓመት አገልግለን አንድ ክርስቲያን ማድረግ አይከብደንም? አንድ ከእስልምና ማውጣት ከብዶን የሚወጣ ጠፍቶ አንድ ለምን አይከብደንም? ኔቨር። እኛ ቤት ውስጥ እንደዚህ አይነት ቆሻሻ ልምምድ ኡስታዞቹ ላይ የሚደረጉት እኛ ጋር አይደረግም። ልቀልዱ፣ ልታሾፉ የምገቡ እረፉ። ሪልም ሙስሊም ከሆንሽ ሶሪ፣ ሪልም ሙስሊም ከሆንሽ እና ደንግጠሽ ከሆነ ወይንም ደግሞ ዝም ብለሽ እየተመቸሽ ሪፖስት የክርስቲያኖች የምታደርጊ ከሆነ ተማሪ ንስሐ ግቢ። እዚህ ጋር እንትን በይ። ወደ ክርስትና መምጣት ተፈለግሽ ውስጥ ተማሪ። ከዛ በኋላ ያለውን እናወራለን። አንድ ሜትር ኦኬ። እና እንደዛ ነው። መልሰው ቶፒኩ ላይ ገባ። ክርስቲያን ሀቢቢ አለ ወይም ረህመት አለው። ኦኬ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ኦኬ አላህ የት ነው ያለው ብለህ ነው የምታምነው ሀቢቢ? ሰማይ ውስጥ ነው። ድምፅን ከፍ አድርገው ትንሽ። ሰማይ ውስጥ ነው። ከፍ አድርግ ድምፅህን። ኦኬ አላህ ሰማይ ውስጥ ነው፣ ከአርሽ በላይ ነው ብለህ ነው የምታምነው? ሰማይ ውስጥ ደግሞ ኦኬ። ስንተኛው ሰማይ ላይ? ስንተኛው ሰማይ ውስጥ? በስንተኛው እና በስንተኛው ሰማይ መካከል ነው የሚገኘው? ሰማይ አይገለጽም፣ አርሽ በላይ ነው ያለው። አርሽ ባንድ ደግሞ ሰማይ። አርሽ ሰማይ ነው? ኖ አዳምጠኝ። ከሰማይ በላይ አርሽ በላይ። ኦኬ እሺ። ስለዚህ አላህ ከአርሽ በላይ ነው ያለው ብለህ ታምናለህ? ኦኬ አላህ ከአርሽ በላይ አይደለም ብለው የሚያምን ሙስሊም ተብሎ መጠራት ይችላል? አላህ ከአርሽ በላይ አይደለም ብሎ የሚያምን ሙስሊም ተብሎ መጠራት ይችላል? በአንተ አቂዳ መሰረት እውነቱን ካላወቀ ነው እንጂ የሚያውቅ እንደዛ ያስባል። አይ ካላወቀ ማለት አችል ጀርቱ ሶሪ ጀርቱ ምን አወረዳችሁኝ? ይሰማል? ለምን አወረዳችሁኝ? ነው ራስሽ ነው የወረድሽው። ማንም አላወረደሽም። ወይ ኔትወርክሽ ይሆናል። ራስሽ ነው የወረድሽው። እየጠየቅኩሽ ያለ ነው የወረድሽው።
ሀየ እፎ እኔ ለማዳመጥ እና ለመጠየቅ ሳይሆን ለማዳመጥ ለመማር ነው የመጣሁት። ከስሩኝ ስለማይሰማ ነው ወደ ላይ ወጣሁት። ሙስሊም ነኝ ካላመንከኝ በቃ አውርደኝ። ሙስሊም ነኝ ለምን ትያለሽ? ሙስሊም አይደለሽማ ነኝ 100%። እሺ ቁርአን ቀሪልን። እኔው ከክርስትና ነው ወደ እስልምና ሄድኩት ነው ብዙ አልችልም። ይሄም ሌላ ውሸት ነው። በፊት ክርስቲያን ነበርሽ? በፊት ክርስቲያን ነበርሽ? ምን ክርስቲያን? ኦርቶዶክስ። ምን ክርስቲያን? ኦኬ የት ነው? ማንጋ ነው ሻዳ ያሹ? ማንጋ ነው ሻዳ ያሹ? የት? እዚሁ ሚዲያ ላይ ነው ሻዳ ያሹ? ነው እዚሁ ሚዲያ ላይ ቲክቶክ ላይ? አዎ። ማን ነው ሻዳ ያሳዘሽ? ሻዳ ያዛዘኝ አቡ ሙአዝ ነው። ኦኬ ቪዲዮውን ማግኘት እንችላለን? ቪዲዮውን አሳየንስ። ቪዲዮ ጋላክሲ ውስጥ ነው እንጂ ያለው ቲክቶክ ላይ የለውም። ኦኬ ላኪልና ለክርስቲያን ላኪለት። ስልክሽ ላይ አለ? አለ። እሺ አስለም ላኪለት። እሺ ለክርስቲያን ወይ በምን ላክ? ቲክቶክ ላይ ላኪለት እዚሁ ወይንም ደግሞ እሺ ጋላክሲ ውስጥ ስንት ስልክ ነው ያለሽ? አንድ ነው ያለኝ። አንድ ነው። መቼ ነው ያልሽው? አንድ 6 ወር ይሆናል። ሚያውቃት አለ? ሚያውቃት አለ? እንደዛ ከሆነ አዎ ከስር የሚያውቅ ሰው ነበር። ክርስቲያን ናትና እስቲ ሀና ትባላለች። ማነች? ሀና እሺ ቁጥር ጻፊልን። ኦኬ አዎ እያሉ ነው። እሺ ይሄ አና ማርያም ያለ መዳም ሾይ መታወቃት አንዴ ቁጥር ጻፊ። እሺ ሚያውቃት ቁጥር አንድ። እስኪ አንድ ቁጥር የጻፉ አሉ። የምታውቋት ብቻ አንድ ቁጥር ጻፉ። ማርያም የሚለው ማርያም ቆይ ቃል አንዴ ማነው እሱ እንትን የሚለው ቁጥር ማርያም የምትባል ማነች? እሺ ሌላ አንድ ቁጥር 7 ቁጥር ጻፊ። እሺ እባካችሁ ማይሆን ቁጥር አትጻፉ። በብሎክ ነው የምሸኛችሁ። እናንተም አናዘዛችሁ። የምትታወቀው ብቻ ትጻፉ። አቦ ስራ ለምን ታበዙብናላችሁ? ኮተቶች ናቸው። 21 ይጽፋለች። ደግመሽ ጻፊ። እሺ ክርስቲያን አግኝታታል? ስቢያት አለው። እስኪ ሪኩዌስት ልኬላታለሁ ኢንቪቴሽን። ክርስቲያኖቹ ራሱን የጤነኛ አይመስሉኝም። ስራ ያበዙብናል ማለት ነው። ሰላም ነሽ? እንዴት ነሽ? አለው እግዚአብሔር ይመስገን። አሁን እውነቷን ነው። ሻዳ ይዛ ነው። ክርስቲያን ነበረች ኦርቶዶክስ። ኦኬ ታውቂያታለሽ? ማርያም ታውቂያታለሽ ወይ? አይሰማም? የኔ አይሰማሽም? አሁን ይሰማል። አዎ እውነቷን ነው። ሻዳ ይዛለች። 6 ወር ይሆናታል። አዎ ኦኬ መልካም። እሺ መልካም በቃሽ። ኦኬ እሺ በቃ ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ በርሽ እና እንድትማር ደግሞ እድል እንድትሰጧት እኔ በጣም ነው ያመሰገንኳችሁ በእውነት። እሺ ቴንክ ዩ። ኦኬ
ወደ ቶፒክ መልሰው ክርስቲያን። ኦኬ ቅድም ታዲያ እንደዛ ብለሽ መናገር ነበረብሽ። ወደ እስልምና ሂጄ ነበር ብለሽ ወይም መናገር ነበረብሽ። እኛ ጋር እንደዚህ አይነት እንትን ቀልድ ስለሌለ ነው። ኤኒዌይስ መማር አለብሽ።